ባሌን አስፈችልኝ ለምን አሳሰርሽ? እንዲህ ባልነት የመሆንና ነው ሄርሜላ። እንዲህ ባሏን ቀምጥሽ ጭራሽ ባሌ ስትይ ራሱ እኮ አታፍሪም። እኔ ግን ይሄ እርግዝና ራሱ ማሮች እያጠራጥረኛል። እና እንግዲህ አብርሃም እንደታሰረ ይፋ ሆኗል። እንግዲህ አብርሃም ሲታሰር ሁለተኛው ጊዜ ነው። የምታስታውስ ከሆነ ከዚህ ቀደም ታስሮ ነበረ። ኦ ማይ ጋድ ሩቲ እንዴት ነው የምታምሩ! አታምሩም የኔ ቆንጆ? ኦ ማይ ጋድ። ለማንኛውም ከአንዳንድ ምቀኞች አይን ይጠብቅሽ ንግስቷ። እንግዲህ ያው ይታወቃል አብዛኞቹ የሩታ እንደዚህ ሻይን መሆን የሩታ እንደዚህ ሁልጊዜ አምራ ጠንክራ ጀግና ሆኗ መታየቷ ብዙ ሰዎች ያናድራቸዋል። እሷ ደግሞ ላይ ጠንክራ ጎብዛ ጀግና ነው የምትመጣውና ዛሬ እንግዲህ እያሞጋገሰቻት ነበር ሄርሜላ። እንዴት የልጅሽን አባት ታሳስር ያለሽ ልሆንን የመሰለ ቆንጆ ልጅ ሰጥቶሽ ርፍቴ እንደም እያጨበጨበች ላት ነበር። እንደው በቃ ቆንጆ ልጅ ራሱ እንዳለ ካወቅሽ ራሱ አንድ ነገር ነው ያለቻት ነበርና ሄርሜላ ዛሬ እንግዲህ ጥርጥር ብላለች። ከማርገዟ መወጣጠሯ የሚባለው አማርኛ ማለት ነው። ከማርገዟ መወጣጠሯ አይ ሄርሜላ ሩታና ዳኒ ግን ነፍሳቸው አይማርም። ማሮቼ ግን በዚህ አጋጣሚ እኮ መታሰር የነበረበት አቤል የሚባለው ግለሰብ ነው። አቤል የሚባለው ግለሰብ መታሰር አለበት። ለምን አትሉኝም? የእነሱን ህይወት እንደዚህ ብጥብጥ ያደረገው እሱ ነው፣ ሌላ ሰው እኮ አይደለም። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር አብሽ ይመኝላችኋለሁ። በዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ንግስቲቷ አምሮባት ፏ ብላ ሸብረቅ ብላ ደምቃ ቀይ ለምለብስሽ እንዳቱ ደግሞ የቫላንታይን እንዳይመስላችሁ። ትናንትና እንግዲህ የመድፈኞቹ የአርሴናል ደጋፊ ናትና ትናንትና ከ22 ዓመት በኋላ የፕሪሚየር ዋንጫውን አሸንፏል። ያን በማስመልከት ነው። አይታችኋታል አይደል? እንዲህ ስታነቃቃ እንደነበረ። በነገራችን ላይ ወደዳችሁም ጠላችሁም ሩታ ተጽዕኖ ፈጣሪ የሆነች ልጅ ናት። እየመደራችሁም ቢሆን ዋጡት እንዴ። ብዙ ስትናገር የነበሩት ቃላቶች ነበሩ። እናንተ ከአብርሃም ስር ካላላችሁ የእናንተ ህይወት አይሰምርም ወይ? በነገራችን ላይ እናንተ ናችሁ እንጂ ካለ ሩታ ልክ ክኖር እንዴት ነው ሽሮ ላይ ጣል ስታደርጉባት እንደምጣፍጠው እናንተም ሩታ እናንተ ህይወት ውስጥ ካልገባች በእሷ ዙሪያ ካልሰራችሁ ካልፈተፈታችሁ ስሟን ካልጠራችሁ የሚሆንላችሁ እኮ እናንተ ናችሁ። ገባችሁ አይደለም? ስለዚህ በነገራችን ላይ አይደለም ዳኒ እሱን ማሳሰር ይቅርና ሩታ ቤት ሄዶ ራሱ እንደዛ ሲበጠብጥ የነበረው በር ሲደበድብ እስቲ ልጁ እንኳን ተኝቶ ሄዶ እንኳን ልጁን አላየውም። ሴት ነው የበለጠችበትና አሁን እኮ ሩታ አይደለችም የከሰሰችው። የከሰሰው እኮ ዳኒ ነው። እሷ አይደለችም የከሰሰችው። ልክ እሷ እንደከሰሰች በቃ እሷ ነገሩን ጉዳዩን እንዲፈጸም ወይ ደግሞ እንዲደረግ እንዳደረገች እየተተወነ ያለውና ለምንድን ነው በዚህ ላይ እሷ ስም እንዲጠፋ? ማሮቼ ሩቲ እኮ አታጠፋም ማለት እኮ አይደለም። ሰው ነች አይደል እንዴ? እንደኛም እንደናንተም እኮ ሰው ነች። እሷም እኮ ተሳሳለች፣ ታጠፋለች። ግን ደግሞ ከጥፋቷ የምትመለስ ልጅ ናት ማለት ይሆናል አይደለ? በጣም ማስተዋይ የሆነች ልጅ ናት። ገብቷችኋል? ስማርት የሆነች ልጅ እና እንደውም በስም ማጥፋት ራሱ መከሰስ ይቻላል። እና ምንድን ያለችው ሄርሜላ እሱ እኮ እናንተ ሊከሳችሁ የቻለው እኔ ስለጠፋውበት ነው። ሲቀጥል ደግሞ እናንተ ስታደርጉ የነበረው ነገር ትክክል አይደለም። እና አንቺም እኮ ሄርሜላ የመጣሹ እኮ ነገሮች ከተበላሹ በኋላ ነገሮች በጣም የሆነ ውስብስብ ሲሉ ወደ ቤተሰብ ሲሄድ ወደ ህግ ሲሄድ እኮ ነው የመጣሹ። ለምን ቀረ በልሻት መጪም ነበረ እንዴ? እውነትም ከማጠሯ መወጣጠሯ ከማርገዟ መወጣጠሯ የሚባል አማርኛ አለና ገና ሳታረጊ እንደዚህ ገና ከማርገዝሽ እንደዚህ ሆንሽ ገና ትንሽ ማሆድሽ ከፍ ሲል እንዲህ ልትሆኝ ነው። ለማንኛውም እየመረሽ ትጫዋለሽ ሄርሜላ፣ እየመረሽ ትጫዋለሽ። ሩቲ መስሚያ ጥጥ ነው በነገርሽ። አሰማሽም አስፈችልኝ አላለችም። አስፈችልኝ ህግ የያዘውን እኮ ህግ ነው ሊፈታ የሚችለው። አንዴ ህግ ፋይል የያዘውን ነገር ህግ ራሱ ነው የሚፈታው እንጂ ሩታ አይደለችም። ስራው ካልሆነ ጥፋት ከሌለበት ህግ በራሱ መንገድና በራሱ ሰዓት ይፈታዋልና ወይ ሄርሜላ ዛሬ ተፍጨርጭራለች። ቡዜ ደግሞ የቡዜ ይበናድር በቃ። ለምን አንቺ የራሽን ህይወት አትኖሪም? ለምን የራሽን ትንትናቲም ሁሌ በቃ የራሽን ህይወት ኑሪ፣ አንቺ የራሽን ህይወት አትኖሪም? ቆንጆ አንቺስ የራሽን ህይወት አትኖሪም ወይ? ስለ ወንድምሽ እያነሳሽ ነበር። ስለ ኤፍሬም አይመለከታችሁ? ኤፍሬም ወንድምነቱ ለኔ ነው፣ ስጋ ነው እንዴ? በነገራችን ላይ እነ ሩታና ዳኒ የማያውቁ ነው እንደ የሚመስልሽ? ወንድምነቱ ላንቺ እንደሆነ ስጋነቱ ላንቺ እንደሆነ ምንም ቢሆን እናንተን አሳልፏችሁ እንደማይሰጥ እኮ ይታወቃል። ስራና ስራ ብቻ ስለሆነ እሺ፣ ሰምተሻል ቡዜ? ልክ እኛ እንደማናቅ እንደ ፋር አድርጋችሁ አንዳንዶቻችሁ ደግሞ የምታዩ ሰዎች አላችሁ። ፋርነት አይደለም ግን
የሚሆነውን መጨረሻ ለማየት ነው እንጂ ብዙ ኦዲየንስ አሁን ላይ የሚሰሩትን ስራ ያውቃል፣ በደንብ ነው የሚያውቀው። ገባችሁ አይደለም? ስለዚህ ሄርሜላም እንግዲህ ከኋላ የመጣ አይን አወጣ፣ ልክ እንደ ይሁዳ ከሃዲ የሆነች እንስት ናት። ገባችሁ አይደለም? ቢያንስ ነግበን የሚባል ነገር አለ። ነገ የኔ ህይወት ላይ ምን ሊደርስ ይችላል? ደግሞ እርግዝና ሲፈጠር ይሄ ልጅ የልጅ አባት መሆን ይችላል ወይ? ከሩታ ጋር የነበራቸውን ፍቅር፣ የነበራቸውን ግንኙነት፣ የነበራቸውን አንድነት ሁላችንም እናውቃለን አይደለ? ስለዚህ አንድ ሰው ባል ብቻ ይሆናል ሳይሆን መባል ያለበት ስታገቡ የትዳር አጋር ስትመርጡ ምንድን ነው ባል ብቻ ሳይሆን አባት መሆን ይችላል ወይ? ፈራ እግዚአብሔር አለ ወይ? ከእግዚአብሔር ጋር ያለው ግንኙነት ምን አይነት ነው? ፈጣሪን ይፈራል ወይ? በቃ ትልቁ ነገር ፈጣሪን የሚፈራ ፈራ እግዚአብሔር ያለው ነው። አብርሃም ደግሞ እንደምታዩት ነው። ፈራ እግዚአብሔር የለውም ወይ ፈጣሪን ያልፈራም እያልኩኝ ሳይሆን ይሄ መከባበር የሚባል ነገር የሰው ልጅ እኮ ከምንም በላይ ክብር ይቀድማል። በቤተሰብም በጓደኝነትም በማህበራዊ በአጠቃላይ በሶሻል ላይፋችሁ ላይ ይህ መከባበር ትልቁን ቦታ ይይዛል። እኔ ያላከበርኩትን ነገር ሌላ ሰው ሊያከብረኝ አይችልም። እኔ ያላከበርኩትን የራሴን ላይፍ እና የራሴን ህይወት ሌላ ሰው መጥቶ የኔን ህይወት ሊያስተካክልልኝ ሊያሳምርልኝ አይችልም። ገባችሁ አይደለ? ስለዚህ ይሄ ነገር እንዲሆን ራሱ ፈቃደኛ ሆነክ እንደዚህ መንገድ ላይ እንዲደርስ ያደረግከው ራስህ ነህ። በእርግጥ እኛ ቤላን እንወቅሳለን፣ ቤላን እያለ እንጂ አብርሃም ነው መንገዱ ባከፍትላት፣ አንተ የፍላጎት ስሜት ባታሳያት ይሄው ላይ መጣም ነበር። ግን ደግሞ እንደ አንድ ኢንፍሉዌንሰር፣ እንደ አንድ ሶሻል ሚዲያ ተጠቃሚ፣ እንደ አንድ ታዋቂ ዩቲዩበር የግል ላይፍክን ከካሜራ ጀርባ አድርገህ ሪል በሚሆን ሰዓትና ነገሮች ሲደጋገሙ ማውጣትሽ ነበር። ግን አንተ ያደረከው ነገር እናንተ ምን ታመጣላችሁ ከኦዲየንስ ጋር ግብ ነው። ኦዲየንስን ማክበር አለብህ። ገባ አይደለ? ኦዲየንሶችን ልታከብር ይገባል። እናንተ ምንም አይገባችሁም እያልክ ነበር ባለፈውም። እኔ የወደኩትን የማግባት የመፍታት መብቴ ነው። ኦፍኮርስ አይደለም የማግባት የመፍታት ይቀርና ለምን አስራ አታገባብኝ? የምን አገባን? አንተ ህሊና ከፈቀደለ ማስተዳደር ከቻልክ መብትህ ነው። አቶ አብርሃም መብትክ ነው። እና ሽቅርቅሪት ሩታዬ እንግዲህ ዛሬ ፋ ሸብረቅ ምር ብሎባት፣ በነገራችን ላይ ሁሌ ሳቅ አይለሽ፣ እውነት ሁሌ ሳቅ አይለሽ፣ ሁሌ ሳቂ። ትናንትናም እያልኳችሁ ነበረ፣ ሩታና አዶኒ የገቡበት ቦታ ሁሉ የስኬት የደስታ ነው። አይታችኋል። ለመጀመሪያ ጊዜ ነው ሩቲም አርሰናል ስደግፍ እያየናት የነበረው። ለመጀመሪያ ጊዜ እያየናትን ከ2 ዓመት በኋላ ድል ፕሪሚየር ዋንጫ በልቶ እያየን ነው። ገባሽ አይደል? አዶናይም በለንደን ስታዲየም ሄዶ ነው የአርሰናልን የመድፈኞቹን ጨዋታ እንግዲህ እዛው ከቦታው ነው እየተከታተለ ነበርና አሸናፊ የሆኑት ከ22 ዓመት በላይ ማለት ነው። አስባችሁታል? እና አንዳንድ ሰዎች በረከቶች ናቸው፣ ለሰዎች ድምቀቶች ናቸው። ልክ እንደ ሩታ እንኳን አይደለም ከእናንተ ጋር በአካል ይቀርና እዚህ ሶሻል ሚዲያው ላይ እንኳን አንድ ቀን 2 ቀን ብትቀር ምን አይነት ተጽዕኖ እንደሚፈጠር ሶሻል ሚዲያው ላይ እናውቃለን። ሰው አንዳንድ ጊዜ የሀገር ሀብት የሆኑትን የሀገር ንብረት የሀገር ቅርስ የሆኑ ሰዎችን ልንጠብቃቸው በኩራት ይገባል። ሩታ ደግሞ ማትበገር ጀግና እንቋችን ሀብታችን። ልክ ሀገር በሴት አይደል የምትመሰለው? ሀገር በሴት የምትመሰለው ለምንድን ነው? ሀገር ማለት ሁሉ ነገር የምትችላት ብሔር ከብሔረሰብ ድሃውን፣ ሀብታሙን፣ ቀዩን፣ ጥቁሩን ሁሉንም አሰባስባ የያዘች ናት። እናትም ደግሞ እንደዛ ናት። ሴት ልጅ እናት አይደለች? እናት የማትችለው ነገር የለም። ለልጇ ስትል የማትከፍለው መስዋዕትነት የለም። ለቤተሰቧ ስትል የማትከፍለው መስዋዕትነት የለም። እና እናትና ሀገር በአንድ ስም የሚመሰለው ሁለቱም ብዙ ነገሮችን ስለሚችሉ ነው። እና የኔ ወዶች እስኪ ይህን ቪዲዮ ላይክ እያረጋችሁ እንዲሁም ሼር እያረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በፍቅር ኮሜንት ላይ እንድታስቀምጡ በፍቅር ጠይቃችኋለሁ። በጣም ወዳችሁ በያላችሁ በሰላም ጤና ፍቅርን አብሽ ይመኝላችኋለሁ። ላይክና ሼር ሰብስክራይብ ማድረግ እንዳይረሳ። ሰምታችኋል። ባይ ባይ።